ከህዳሴ ግድብ አቅራቢያ አስደንጋጭ ክስተት ተፈጠረ። ከባድ የድረሱልኝ ጥሪ ተሰማ። ከቀናት በፊት የግብጽ ታጣቂዎች ለወራት በሱዳን ስልጠና ሲወስዱ ቆይተው ከሰሞኑ ወደ ህዳሴ ግድብ አካባቢ መግባታቸው ከተነገረ በኋላ ዛሬ ደግሞ ሌሎች የታጠቁ አካላት አደገኛ እንቅስቃሴ በማድረግ ላይ መሆናቸው ተሰምቷል። መረጃው ዝርዝር አለው። ታዋቂው የኢቢሲ ጋዜጠኛ ከስራ ተባረረ። የጋዜጠኛው መባረር ከፋኖ ቡድን ጋር ምን አገናኘው? ጀነራል ባጫ ደበሌ አብይን በተመለከተ ባስተላለፉት መልእክት መነጋገሪያና መሳለቂያ ሆኑ። ከውጭ ዜና ኤለን መስክ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር በማለት ከትራምፕ ጋር መቃቃር ላይ መድረሳቸውን በይፋ አሳወቁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ሰብስክራይብ እና ላይክ በማድረግ ቪዲዮን ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ከህዳሴ ግድብ አቅራቢያ አስደንጋጭ ክስተት ተፈጠረ። ከባድ የድረሱልኝ ጥሪ ተሰማ። ዛሬ ጠዋት ለታላቁ የኢትዮጵያ ህዳሴ ግድብ ቅርብ በሆነው አካባቢ አንድ ያልታሰበ አስደንጋጭ ክስተት አጋጥሞናል። ክስተቱ ከባድ የጸጥታና የደህንነት ስጋት የደቀነ ሲሆን በርካታ ከባባድ መሳሪያ የታጠቁ አካላት ወረራ መፈጸማቸው ተሰምቷል። ከቀናት በፊት የግብጽ ታጣቂዎች ለወራት በሱዳን ስልጠና ሲወስዱ ቆይተው ከሰሞኑ ወደ ህዳሴ ግድብ አካባቢ መግባታቸው ከተነገረ በኋላ ዛሬ ደግሞ ሌሎች የታጠቁ አካላት አደገኛ እንቅስቃሴ በማድረግ ላይ መሆናቸው ተሰምቷል። ይህ ከሰሞኑ አሳሳቢ የሆነ ወታደራዊ እንቅስቃሴ እየተደረገበት ያለበት ቀጠናም ከሰሞኑ የአዲስ ክልልነት ጥያቄ የቀረበበት ነው። ይህ የአዲስ ክልልነት ጥያቄ በቀናት ልዩነት ነው እንግዲህ አደገኛ ነገር የታየበት። ከ1983 ዓመተ ምህረት ወዲህ ከጎጃም ክፍለ ሀገር ተወስዶ ወደ ቤንሻንጉል ጉሙዝ ክልል የተካለለ የመተከል ዞን ራሱን የቻለ ክልል እንዲሆን ለኢትዮጵያ ምክክር ኮሚሽን አጀንዳ ሆኖ መቅረቡ ይታወሳል። ታዲያ ዛሬ ጠዋት በዚሁ ዞን የኦሮሞ ነጻነት ጦር ወይም ኦነግ ብሎ ራሱን የሚጠራውና መንግስት ሸኔ ብሎ የሰየመው ይህ ቡድን በቤንሻንጉል ጉሙዝ በመተከል ዞን ቡለን ከተማ መቆጣጠሩ የአካባቢው ነዋሪዎች ተናግረዋል። በቤንሻንጉል ጉሙዝ ክልል በርበርና ድባት የሚባሉ አካባቢዎች የሚኖሩ ዜጎችም ይህ ዜና እየተጠናከረ ባለበት ሰዓት የኦነግ ታጣቂዎች በከተማው ውስጥ ወረራ እየፈጸሙ እንደሆነ ተናግረዋል። የአካባቢው ነዋሪዎች ለተለያየ ዘገባ ምንጮች እንደገለጹት ባለ የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው። የሚመለከተው አካልም ድረሱልን ሲል ጥሪ አቅርቧል። በአካባቢዎቹም የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ነው፣ የሚመለከተው አካል ይድረስልን ብለዋል። ከቤንሻንጉል ጉሙዝ ክልል ዋና ከተማ ሶሳ በጣም በብዙ ርቀት ስለምንገኝ በክልል መደራጀት አለብን በሚል ለሀገራዊ ምክክር ኮሚሽኑ አጀንዳ ማስገባቱ ይታወቃል። በቡለን ወረዳ የአካባቢው ነዋሪዎች በወረዳ ላይ ሰላም ጠፍቷል፣ የሚመለከተው አካልም ምን እያደረገ ነው በሚል ከሰሞኑ ድምጹን እያሰማ እንደነበር ይታወቃል። የኢቢሲን ካሜራ ፋኖ ወሰደ። ተጓዡ ጋዜጠኛ ከስራ ተባረረ። በኢቢሲ ለረጅም ዓመት ሰርቷል፣ ደክሟል። ለስራ ጉዳይ ወደ አማራ ክልል በወጣበት ማግስት ጋዜጠኞቹ ከነሙሉ ትጥቃቸው በፋኖ ኃይል ተማረኩ። ከቀናት በኋላ የፋኖ ቡድን የጋዜጠኞቹን መገልገያ ዕቃ ወስዶ ጋዜጠኛውንና የካሜራ ባለሙያዎቹን ለቀቃቸው። ግን ጦሱ በዛው አላበቃም። ኢቢሲ የሚዲያው ቡድን ሲመጣ እንኳን እናንተ ተረፋችሁ ከማለት ይልቅ ካሜራውስ፣ መኪናውስ፣ ማይኩስ ብሎ አፋጠጣቸው። ከሰው ሕይወት በላይ ንብረት፣ ቁሳቁስ የሚያሳስበው ተቋሙን በተመለከተ ጋዜጠኛው እንዲህ በማለት ነገሩን ያስረዳል። ከ13 ቀናት እገታ መልስ በኢቢሲ ከስራ የመሰናበት ደብዳቤ ደርሶኛል። በአማራ ክልል ለመስክ ስራ በወጣሁበት ወቅት በታጠቁ ኃይሎች ከደረሰብኝ እገታ በኋላ ያለሁበት ሁኔታና ከቴሌቪዥን መስኮት ለረጅም ጊዜ የጠፋሁበት ምክንያት ለማወቅ ተደጋጋሚና ተከታታይ ጥያቄዎች ደርሶኛል። በቅድሚያ አስባችሁ ስለጠየቃችሁኝ ከልብ አመሰግናለሁ። ስላለሁበት ሁኔታ መረጃ ለሌሎች ውድ ኢትዮጵያውያን የፕሮግራሜ ተከታታዮች ሁሉ ከባልደረቦቼ ጋር በስራ ላይ ሳለን ከደረሰብን የ13 ቀናት እገታ መልስ ከዚያው መከራ ጋር ተያይዞ በኢቢሲ ተቋም በኩል ማናችንም ባልጠበቅነው መልኩ ከስራ የመሰናበቴ ደብዳቤ ደርሶኛል። እዚህም እዚያም የገጠመኝ ሁኔታ ልባዊ ሀዘን ይፈጥራል። አልሐምዱሊላህ መጽናናትን አላጣሁም። በአሁኑ ሰዓት ምንም እንኳን ሙሉ አቅምና ጉልበት ባይኖረኝም ጉዳዩን በፍርድ ቤት እንዲታይ እንቅስቃሴ ጀምሬያለሁ። የሁሉም ልባዊ ወዳጆቼ ጥየቃና ድጋፍ አይለኝ እላለሁ። ወደፊት የደረስኩበት ሁኔታ በዝርዝር የማሳውቃችሁ ይሆናል በማለት መልእክቱን አገባዷል። በዚህ መረጃ ላይ ያሉት ሀሳብ ምንድን ነው? መልሶን በኮሜንት ያሳውቁን እያልን ወደ ጀነራል ባጫ ደበሌ ጉዳይ እንለፍ። አነጋጋሪው የጀነራል ባጫ ደበሌ መልእክት አብይ የደሞዝ ጭማሪና ሌሎች ጉዳዮችን ያነሱበት ቃለ ምልልስ አየር ላይ ከዋለ በኋላ ጀነራል ባጫ ደበሌ በማህበራዊ ትስስር ገጻቸው ያሰፈሩት ሀሳብ መነጋገሪያ ሆኗል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ የጠቅላይ ሚኒስትሩ ቃለ ምልልስ በመንግስት ቴሌቪዥን ከተላለፈ በኋላ በትዊተር ገጻቸው ላይ ሲጽፉ እንዲህ ብለዋል። ምርጥ ትምህርት በኢንተርቪው በክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በማለት አስፍረዋል። በዚህም የተነሳን ጀነራል ባጫ ለአብይ ያላቸው ታማኝነትና አጋርነት ለመግለጽ የተጠቀሙበት አገላለጽና ያሰፈሩት አስተያየት መነጋገሪያ አድርጓቸዋል። ጀነራል ባጫ በኬንያ የኢትዮጵያ አምባሳደር ሆነው ከተሾሙበት ጊዜ አንስቶ ላለፉት 3 ዓመታት ግድም በዚህ ኃላፊነት ቆይተዋል። ጀነራል ባጫ ያሁኑን ጨምሮ በተለያዩ አጋጣሚዎች በሚሰጧቸው አስተያየቶች በአድማጮች ዘንድ መነጋገሪያና መሳለቂያ ሲያደርጓቸው ይታያል።
ወደ ውጭ ዜና ስናልፍ እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር። ኤለን መስክ እኔና ኤለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም። ፕሬዝዳንት ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀድሞ አማካሪያቸውና ደጋፊያቸው ከሆነው የዓለም ቁጥር አንዱ ቱጃር ኤለን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያቸው ኃይለኛ የቃላት ጦርነት ውስጥ ናቸው። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባት የ3.62 ትሪሊዮን ዶላር ዕዳ ላይ ይጨምራል በሚል ከተቃወመ በኋላ ነው። ፕሬዝዳንት ትራምፕ ከመስክ ንግግር በኋላ እኔና ኤለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ነበር የመለሱት። ባለፈው በተደረገው ምርጫ ከ300 ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፍ የነበረው ቱጃኑ መስክም እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግሯል። ትናንትና ኤለን መስክ ፕሬዝዳንት ትራምፕ በኮንግረሱ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚል ጽሑፍን ሲያጋራ ፕሬዝዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኤለን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የየራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን መስክ በኤክስ ትራምፕ ደግሞ በትሩዝ መልስ ሲመላለሱ ውለዋል። የኤለን መስኩ ድርጅት ተስላም ካለመግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነው የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀን አጥቷል። ኤለን መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ ያተኮረ ነበር። ከቀናት በኋላ መስክ በማህበራዊ ሚዲያ የቀረበው በጀት የአሜሪካ ዕዳ የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዝዳንት ትራምፕ ስለ በጀት ከማንም ሰው የተሻለ ኤለን መስክ ያውቃል፣ ድንገት ተነስቶ ችግር መፍጠሩ አናደኛል ብለዋል። መስክ አዲስ ፓርቲ መመስረት አለበት የሚል ሀሳብም እያቀረቡ ናቸው። ኤለን መስክ በኃላፊነት በነበረበት ወቅት የአሜሪካ የተደራድሮ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አላግባብ ወጪ እያወጡ ነው በሚል በከፊልና ሙሉ ለሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑ ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመላክቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።